አግማስ ኢትዮጵያ የበጎ አድራጎት ድርጅት በይፋ ከተቋቋመበት ህዳር 2014 ጀምሮ በርካታ ድጋፎችንና አበርክቶችን ሲያደርግ የቆየ ተቋም ነው። መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት 15 ሚሊዮን ብር ገቢ ያደርግላቸዋል። ዛሬ እጅግ አነጋጋሪ ዜና ተሰምቷል። ዜናው ወርቁ አይተነው 15 ሚሊዮን ብር ለአማራ ተፈናቃዮች ወይም ደብረ ብርሃን ለሚገኙ ሰዎች መስጠቱን ተከትሎ አግማስ የተሰኘው ድርጅት ይህንን ብር አልቀበልም ማለቱ ነው። ኢትዮጵያውያን ለሁለት ተከፍለው ለተራቡ ሰዎች ለመድረስ የሚደረግ ድጋፍ ለምንድነው የማይቀበሉ ቢባልም አግማስ ኢትዮጵያ ግን አቶ ወርቁ አይተነው የፖለቲካ ዓላማ ያላቸው በመሆኑና እኔ ከመንግስት ጋር ስለምሰራ ይህን ድጋፍ ሊቀበሉ አልፈልግም ብሏል። ለመሆኑ አግማስ ኢትዮጵያ ጀርባ ያለው እውነታ ማን ነው? ምንድነው? የአግማስ ኢትዮጵያ መስራቾችና መሪዎችስ እነማን ናቸው? ዓላማቸው ምንድነው? ስለዚህ ድርጅት የሚታወቀው ነገር ምንድነው? ሲል አዲስ መረጃ ሐሳብ አስተያየቶቹን ሰብስቧል። ወደ ኋላም ተመልሶ ፍቃድ ካገኘበት ጊዜ ጀምሮ ስለሚሰራው ስራ ዝርዝር መረጃዎችን ያጋራቸዋል። ከዛም ባለፈ ይህን ስብሰባና አጠቃላይ የገንዘብ ማለት ነው የገቢ ማሰባሰቢያ ሲያደርግ ለነበረው ታኩር ወርቁ አይተነው 5 ሚሊዮን ብር መኪና እንደሚገዛለት ቃል ገብቶለት ነበር። ይህንን እንግዲህ ሳያስበው በሁለት ፖለቲካ መካከል የተገኘው ታኩር ጉዳይም ሌላ አነጋጋሪ ጉዳይ ሆኗል። ጉዳዩ ግን የሃይማኖትና የብሔር መልክ ለመያዝ ቢሞከርም በርካቶች ግን በተፈናቃይና በተራቡ ሰዎች ስም እንዲህ አይነት ጨዋታዎችን መጫወት ማቆም አለብን እያሉ ነው። ለመሆኑ እናንተ ሐሳባችሁ ምንድነው? አቶ ወርቁ አይተነው የፖለቲካ አቋማቸው ምንም ይሁን ምን ለተራቡና ለተቸገሩ ሰዎች የላኩት 15 ሚሊዮን ብር መመለስ ነበረበት ወይስ ለተጎጆች መድረስ ነበረበት? ኮሜንት ቦክሳችሁን አጋሩን። እኛ መረጃዎችን እንደሚከተለው ልንገራችሁ። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸክሟል። ከሰሞኑ አግማስ ኢትዮጵያ የተሰኘ አንድ ድርጅት ከቲክቶከሮች ጋር አንድ ጉብኝት አከናውኖ ነበር። ይህንንም በህዳር ወር ግዙፍ የደግነት ዓላማ ይዣለው ብሎ ነበር። ይህ እንግዲህ አግማስ ኢትዮጵያ በተፈናቃዮች ዙሪያ ያለውን እውነታና ግንዛቤ ለማስፋት በሚል ከ40 በላይ ቲክቶከሮችና የሚዲያ ባለሙያዎችን ይዞ ደብረ ብርሃን በተለምዶ ቻይና ካምፕ ተገኝቷል። በዚህ ጣቢያ እንግዲህ ከተገኙት ውስጥ ታኩር አንዱ ነበር። እናም በዚህ ገቢ ማሰባሰቢያ ከፊት የነበረው ታኩር በመሆኑ ምክንያት በርካቶች የገቢ ማሰባሰቢያውን ታኩር ብቻውን እያደረገ መሆኑን ገምተው ነበር። ይሁንና ከታኩር ጀርባ ግን አግማስ ኢትዮጵያ የሚባል አንድ ድርጅት እናገኛለን። ለመሆኑ አግማስ ኢትዮጵያ ማን ነው የሚለውን እንንገራችሁ። አግማስ ኢትዮጵያ የበጎ አድራጎት ድርጅት የሰብአዊ ድጋፍ መርሃ ግብሩን በይፋ የጀመረው መጋቢት 10 2014 ዓ.ም ነው። ድርጅቱ በጊዜያዊነት በጦርነትና ድርቅ በተጎዱ አካባቢዎች የሰብአዊ ድጋፍ ሲያደርግ ነበር። በዘላቂነት ደግሞ መልሶ ማቋቋምና በዘላቂ ልማት ላይ ዋነኛ የልማት አጋር ለመሆን ሰራለው በሚል ተመዝግቧል። ድርጅቱ የዕለት ደራሽ ሰብአዊ ድጋፍና መልሶ ማቋቋም ላይ በትምህርት ቁሳቁስ ድጋፍ፣ አቅም ግንባታ፣ በግብርና ልማት፣ በኑሮ ዘይቤ ማሻሻል እንዲሁም በሰላም ግንባታና ግጭት አፈታት ላይ በሁሉም የኢትዮጵያ ክፍሎች ተዘዋውሮ እንደሚሰራ ገልጾ ነበር። የአግማስ ኢትዮጵያ በጎ አድራጎት ድርጅት ግን ከጀርባው ሌላ ሃይማኖታዊ ዓላማ አለው። ለዚህም የእስልምና ጉዞዎችን ያዘጋጃል። አጠቃላይ የድርጅቱ መሪዎችና ከጀርባ ያሉት ሰዎችን በሙሉ የአንድ አካባቢ ሰዎችና የአንድ እምነት ተከታዮች ናቸው የሚል ሐሳቦች እየበዙ ነው። ለአብነትም የተቋሙ ዋና ስራ አስኪያጅ አብዱል ሰላም ሺፋው አንዱ ነው። የፕሮግራሙ አስተባባሪ ራሱ ኢሳ መሐመድ ነው። የተቋሙ የሚዲያና አስተዳደር አባላትም እንዲሁ አብዛኞቹ ከዛው ከአንድ እምነት የተገኙ ሰዎች ናቸው። ከዛው ውጪ እንግዲህ ኡስታዝ አቡበከርም እንግዲህ አንዱ ሰውና ከጀርባው ያለ የገቢ አሰባሰብም አጠቃላይ እዚህ ሐሳቦች ውስጥ ያለ ሰው ነው እየተባለም ሐሰሙ ይነሳል። የአግማስ ኢትዮጵያ በጎ አድራጎት ድርጅት ዋና ስራ አስኪያጅ አብዱል ሰላም ሺፋው ድርጅቱ መሰረቱን አዲስ አበባ በማድረግ የተሻለ ስራ ይሰራል። በሰሜን ኢትዮጵያ ግጭት የተጎዱ ዜጎችን ለመርዳትም እንቅስቃሴ ያደርጋሉ ቢልም መሰረቱን እስልምና የሚበዙባቸው አካባቢዎች አድርጓል የሚል ትችቶችና ሐሳቦች ሲንሸራሸሩ ማየት ይችላል። የሆነ ሆኖ ታኩር አንድ ሐሳብ ወይም ገቢ እየሰበሰበ ያለ ወርቁ አይተነው ህይወታቸውና ኑሯቸውን በውጭ ማድረጋቸው ይታወቃል። ስልክ ደውለው ይህንን መልእክት አስተላለፉ።
ወርቁ አይተነው እንግዲህ ኢትዮጵያ ውስጥ እያሉ በጣም በከፍተኛ በጎ አድራጎት የሚታወቁ ናቸው። የባህር ዳር ከነማና የቅዱስ ጊዮርጊስ እንዲሁም ደግሞ የፋሲል ከነማ የስፖርት ድጋፍ ለዚህ ማንሳት ይቻላል። በሰሜን ኢትዮጵያ ግጭት ጊዜም ደግሞ ለአፋር ክልል ልዩ ኃይል 50 ሚሊዮን የኢትዮጵያ ብር ድጋፍ ያደረጉ ሰው ናቸው። ከዛ ውጪ ለአማራ ሚሊሻ፣ ለአማራ ልዩ ኃይልም ድጋፍ በማድረግ እንግዲህ አንድ በህዋት ምክንያት ወረራ ተከፍቶበታል ለሚሉት ማህበረሰባቸው እንግዲህ ድጋፍ ሲያደርጉ ቆይተዋል። አሁን ላይ በስደት ጀርመን፣ አሜሪካና ዱባይ የተለያዩ የንግድ ቢዝነሶች እንዳላቸው የሚነገረው ወርቁ አይተነው 15 ሚሊዮን ብር ድጋፍ አድርገው ነበር። ይሁንና ግን አግማስ የመንግስት አጋዥ ድርጅት ነኝ፣ ስለዚህ ይህንን ሐሳብ ልቀበል አልችልም ብሏል። ብሩም ተመልሷል። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበር ድርጅት ባለስልጣን ፈቃድ ወስጄ ከጀመርኩ 4 ዓመቴ ነው ብሏል። በዚህ ዓመታት ውስጥ በርካታ በጎ ተግባራትን ፈጽሜያለሁ፣ የመንግስት አጋዥም ነኝ ብሏል። ነገር ግን በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍና በቅርብ ደግሞ በደቡብ ወሎ ሀርቡና አደጋን መጠለያ ካምፖች ዘላቂ መፍትሄ መርህ በመከተል በርካታ ወገኖችን እያደራጀው ነው ብለዋል። አግማስ ኢትዮጵያ እያንዳንዱ ስራዎች ሲሰራ በአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት በመፈራረም እንደሆነም አሳውቋል። አግማስ ኢትዮጵያ ይህን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴ ለመደገፍ ያለ ቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ማድረጉን ገልጿል። ነገር ግን በዚህ ፕሮግራም ላይ አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል ሲል ወርቁ አይተነውን ድጋፍ ተቃውሟል። ድርጅቱን ከፖለቲካ ከዘርና ከሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ ይሁን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍን የማይቀበል መሆኑን ለማረጋገጥ እንወዳለን ብለዋል። ይሁን እንጂ አግማስ ኢትዮጵያ ራሱ በአንድ ሃይማኖትና አንድ አካባቢ ላይ የተመሰረተ መሆኑን ከሚያደርጓቸው እንቅስቃሴዎችና ከሁሉም ነገር መረዳት ይቻላል። ከዛ በዘለለ የፖለቲካ ውግንና ወይም ድጋፍ የለኝም ካለ ከመንግስት አጋር ነኝ ማለት ወይም ደግሞ ከመንግስት ጋር መስራት ራሱ ድርጅቱን ገለልተኛ ሊያሰኘው ይገባሉ። እንዲያውም ለዚህ ድርጅት ድጋፍ ለማድረግ አለብን ወይ በዚህ ድርጅት በኩል የሚለው ሊጤን ይገባል። ከጀርባ ያሉት ሰዎችስ ማንነትና ፍላጎት ምንድነው የሚሉ ሀሳቦችን በስፋት እየተነሱ ነው። በነገራችን ላይ ድርጅቱ በዚህ መሰረት እንዲህ አይነት አመለካከት ያላቸው ጉዳዮችን ከድርጅታችን ጋር ምንም አይነት ግንኙነት የላቸውም፣ እንዲሁም የድጋፍ ማሰባሰቢያ መርሃ ግብራችንን በይፋ ማጠናቀቃችንን እንገልጻለን ብሏል። በእርግጥ ተቃውሞዎች እየበረቱ መምጣታቸውና የድርጅቱ ጋር እንግዲህ ሌሎች ሀሳቦች እየተነሱ መምጣቱን ተከትሎ የአግማስ ኢትዮጵያ ድርጅት በይፋ እንግዲህ አጠናቀቅ ያለው ዓላማዬን ብሏል። ከዚህ ጋር በተያያዘ እንግዲህ አንድ ሀሳብ እየተነሳ ነው። በእርግጥስ ኢትዮጵያውያን በቀጣይ ምንድነው የሚያስፈልጋቸው? ከአግማስ ኢትዮጵያ ጀርባ ያለው ሁኔታና የወርቁ አይተነው በጎ አድራጎት እንዲሁም የኢትዮጵያ ዕጣ ፈንታ ምን ይመስላል የሚለው ጉዳይና የ5 ሚሊዮኑ መኪና ነገር እናንሳ። የሐሳብና መረጃ መሰማቱን ተከትሎ ቀጣዩ ለታኩር ይህን ድጋፍ ስላሰባሰበ 5 ሚሊዮን ብር መኪና እንደሚገዙለት ባለሀብቱ ወርቁ አይተነው ገልጸው ነበረ። እናም ከዚህ በኋላ 15 ሚሊዮኑ እንግዲህ በፖለቲካ ምክንያት ተብሎ ሲተው ታኩር በግሉ ይህን ገንዘብ ይቀበላሉ የሚለው ሌላኛው አሳሳቢ ጉዳይ ነው። ይህን ገንዘብ ከተቀበለውስ የፖለቲካ አመለካከቱ ሌላ ነው በሚል ልጁ ላይ የሚደርስ ነገር አይኖርም ወይ በሚል በርካቶች ስጋታቸውን እየገለጹ ነው። ከዛ ውጭ ግን ድርጅቱ ራሱ አግማስ ኢትዮጵያውያንን ለመርዳት የፖለቲካ ዘር ሃይማኖት ቀለም አያስፈልግም ቢሚልም አቶ ወርቁ አይተነው ግን እንዲሁም የፖለቲካ ዓላማ አላቸው በሚል የገንዘቡን መልሷል። በእርግጥ በምንጫ ነው ወይስ በራሱ በአግማስ ኢትዮጵያ ውሳኔ መሰረት የሚለው ሐሳብ በይፋ እስካሁን ድረስ ያሉት የለም። ይናገራሉ ተብሎ በእርግጥ የሚጠበቅ ጉዳይ አይደለም። በዚህ በአግማስ ኢትዮጵያ በነገራችን ላይ የበጎ ፍቃድ ማሰባሰብ መርሃ ግብር ላይ ከ40 በላይ ቲክቶከሮች ሲካፈሉ ሰራዊት ፍቅሬም አብሮ በዛ መገኘቱን አዲስ መረጃ ካደረገው መጣራትና ከተለያዩ ከአግማስ ኢትዮጵያ ድርጅቶች እንግዲህ ለማየት ችሏል። በነገራችን ላይ አግማስ ኢትዮጵያን ያየነው እንግዲህ በርካታ ተፈናቃዮችን በተለይ ከወለጋ ከኦሮሚያ በሰሜኑ ጦርነትም ድጋፎችን ለማድረግ ችለናል። ድርጅቱ ግን አሁን ላይ አንድ እያነሳ ያለውና ይህን ሐሳብ ጉዳይ ተከትሎ እንግዲህ በርካቶች የድርጅቱን ጉዳይ በድጋሚ እንዲያጤኑት እያስገደደ ነው። ከሰሞኑ የተሰጠው መግለጫ ላይ የተገኙ ሚዲያዎች በራሳቸው ምን ያመለክታሉ የሚለው ሌላ ምርመራ ሊደረግበት የሚገባ ጉዳይ ነው እያሉ ነው። በርካቶች እንግዲህ ለመረዳዳት ሃይማኖት፣ ባህል፣ ቋንቋ አያስፈልግም እየተባለ ነው። ሰዎችን ለመርዳት የተጀመረው የበጎ አድራጎት ስራ ሌላ የውዝግብና የጸብ ምክንያት ሊሆን አይገባም የሚል ሐሳብ እያነሱ ነው። ለማንኛውም በቀጣይ በዚህ ጉዳይ ላይ ምን ሐሳብ ይኖራል የሚለውን ዘንድ እንመለሳለን። ያውና በቃው መልካም ጊዜ